ለእኔ የሚገባኝ ይሄ ከሆነ ለእኔ ምላሽስ ይሄ ከሆነ እያንዳንዱ ነገር በጣም አመሰግናለሁ። ወረቀትሽን መቀመጥ ትችላለሽ። እኔ ለአንቺ ክፉ አልመኝም። የነገ ህይወትሽ የተስተካከለ ይሆንልሽ፣ ጥሩ ሰው ይግጠምሽ። ይሄ ነው ልልሽ የምችለው። ገባሽ? ምንም ስላንቺም ክፋት አልመኝም። ምንም አያግኝሽ። የልጄ እናት ነሽ። ልጄ ከአንቺ ጋር ነው ያለው። ይሄ ነው የምመኝልሽም ማለት ነው። ለእኔ ግን ለሰጠሽኝ ክብርም ለሰጠሽኝም ላደረግሽውም ነገር ስለ ሁሉም ነገር አመሰግናለሁ። እኔ ትችላለሽ። አላጣሁኝም። ሰላም ነኝ። ከፈለግሽ በግልጽ አማርኛ ያኔን እኔ እናንተ አብረን መሆን አንችልም። እዛው በነጋታው ቀጠሮ ሰጥቶን ነበር አይደለ? የግድ መፈረሚያ አይቀርም ነበር። በእንደዚህ አይነት መንገድ ከምታስፈርምኝ እና በእንደዚህ አይነት ነገር ከምትበቀኝ ያኔው እዛውም ብንለያይ ይሻል ነበር። ለእኔ ግን እስቲ ነው እስከ ትላንትና እስከሚደርስ ድረስ ሩታ ጥሩ ሰው ናት እያልኩኝ ለራሴ እየነገርኩት ነበረ። ግን ትላንትና ተገላቢጦሽ ነው የሆነው። ታዲያ ምናልባት ይህንን ልቤንና ይህንን ጥሩነቴን አይተናል። እስከ ዛሬ ድረስ እንደፈለግክ ስትሆንና ምንም አትሆንም። ሩታ እንደፈለግክ ስለሆንክ ማለት ከሰው ጋር ፎቶ ስለተነሳው ደገምኩት። ቆይ አስጨርሰኝ። ትላንትና ይሄንን ነገር አድርጌዋለሁ። ዛሬም ብደግሞ ኖርማል ነው። ብመለስም ያው ትቀበለኛለሽ፣ ምንም እኮ ችግር የለውም ምናምን ብለህ አንተም በእኔ እና ባመነህና በየዋህ ልቤ ላይ እንደፈለግ ተጫውተሃል። ስለዚህ እኔ ደግሞ አሁን ያለኝን ማንነትና አሁን ይህንን የምታያትን ሩታን የፈጠርካት አንተው ራስን አንተው ላይ እንደጨከን አንተን እንደዚህ እንዳደርግ ያደረግኝ ራስህ ነህ። ስለዚህ ብዙም ሊደንቅህና ሊገርምህ አይገባም። ሲቀጥል ደግሞ ይህንን ነገር እዚህ ነገር ላይ አትሊስት እዚህ ነገር ላይ እንኳን ለመፈረም ህግ እኮ ነው እንደዚህ እንድታደርግ ያደረገ። እኔ በእኔ መንገድማ በብዙ በስነስርዓት መጥቼ ቆሜ ያናገሬ ካለው ወንድም አባት ባለበት ቆሜ ያናገሬ ያለው የምፈልገውን ነገር አላደረክም። ገባ? ህግና ህግ ነው አስገድዶ ያደረገው። ኢቨን በስነ ስርዓት እንኳን እናውራ ጋሺ ከአንዴም 3 ጊዜ በተደጋጋሚ ና ሲልክ ችላ ያልከው ለኔም ለቤተሰብም ለኔም ለሚስት ክብር ቢኖረ ትመጣ ነበር፣ ግን አልመጣም። ገባ? አሁን እዚህ ጋር ማውራቱ ማስመሰል ነው። ምንም ማስመሰል ኤኒዌይስ እዚች ጋር እኔ ያኔም እንድትመጣ የፈለኩት ሜን ፖይንቴ እዚች ወረቀት ላይ ፊርማህን እንድታሳርፍልኝ እንጂ ከአንተ ጋር አብሬ የመኖርና የመቀጠል ፍላጎቱ ኖሮኝ እንዳደለ ታውቃለህ። ቢኖረኝ ኖሮ ነገሮችን በአጭር ጊዜ ውስጥ ታስተካክለው ነበር። ግን የኔ ፍላጎት ስላልሆነ ነው አይሆንም ያልኩት። ግን ይህንን ወረቀት ያልፈረምኩበትን ምክንያት ግልጽ ነው። ማንም የሚያየው ቢሰማው የሚገባው ነገር ነው። ኦልሬዲ ከአንቺ ጋር ብዙ ያልጨረስኩት ነገር ስላለኝ ተስፋ ስለነበረኝ ነው ይህ ወረቀት ላይ ያልፈረምኩት። አልፈረምም እያልኩሽ የነበረው ለዛ ነው። ይሄ ደግሞ ግልጽ ነው እንጂ እኔ አንቺን ባልፈልግሽ ኖሮ እንዳውም እንደዚህ ፊርማ እስከምትይኝ ድረስ ሁላ አልጠብቅም ነበር። እኔ ነበርኩኝ ወረቀት አምጥቼ እንፈራረምና እንለያይ፣ እኔና አንቺ ነገር ይበቃናል ብዬ የምንለያየው ነበረው። እኔ ራሴ እንትን ባልኩት ነበረ። ገባሽ? አንቺ ግን ይህን ነገር እንኳን አንደርስታንድ ማድረግ አልቻልሽም። ይህንን ነገር አንድ ነገር ላስረዳ። አንተ መጀመሪያ ትዳርን ማክበር ልመድበት፣ እሺ? ከዛ በኋላ ነው እንዴት እንደሆነና አብሮ መኖርን መመኘት ያለብህ። ሩታ የትኛው ያከበርሽው ትዳር ነው? ባሏን በህግ ያስያዘች በፖሊስ ያስያዘች የትኛው ክብር ሰጠሽ? ቤትሽ በመጣው ቁጥር እየሰደብሽኝና እያንቋሸሽኝ የትኛው ክብር ሰጠሽ ነው? ሩታ ስለምን ክብር ነው የምታወራው? አንተስ የትኛውን ክብር ሰጠኝ ነው እንዴ? ሩታኔማ አክብሬሽ ከወለድሽ በኋላ ዝቅ ብዬ አታምጪኝ። ከወለድሽ በኋላ ዝቅ ብዬ ከአንቺ እኩል ብዙ ነገሮችን እያደረኩኝ ነበር አይደለም እንዴ? ሁሉም ነገሮችን ትቼ ከአንቺ ጋር አብሬ ነገሮችን እንትን እያልኩ ነበር። እኔ አሁን ስለሌላ ነገር መጨቃጨቅ አልፈልግም። ሩታ እኔም አልፈልግም እንድታነሳብኝ አልፈልግም። ግን በሰላም መለያየት የመሰለ ነገር የለም ከሰው ልጅ ጋር። ገባሽ? ነገ በመሀላችን ልጅ አለ። እኔ አንቺን አስቀየሜሽ ከአንቺ ጋር ተጣልቼ የሆነ ነገር ሰድቤሽ መለያየት አልፈልግም። ነገ የሚያገናኘን ነገር ስላለ ማለት ነው። ለዛ ብዬ ነው እንጂ ብዙ ነገሮችን ማድረግ እችል ነበር። አንቺ ሴት ሆነሽ ይህንን ነገር ያደረግሽብኝ እኔ አንቺ ላይ ብዙ ነገሮችን ማድረግ አያቅተኝም ነበር። ወንድ ልጅ ነኝ። ገባሽ? ግን ደግሞ
ምናልባት ጉራ ሊመስልሽ ይችላል። ጉራ ሆኖ አይደለም። ሁሉም ነገር ለልጄ ስል ነው የተውኩት ማለት ነው። በቃ ከገባሽ ለልጄ ስል ነው። ይሄንን ነገር የፈረምከው ግፊት ስለሄድክ ነው እንጂ ላለመፈረም እኮ በጣም ብዙ ደረትን ያልፈረምኩበትን ምክንያት እኮ ግልጽ አድርጌ ነገር ደረትን ነፍተህ ስትናገር የነበራቸው ነገሮች አሉ። አትሊስት በክብር እንኳን አይደለም እያወራኸኝ የነበረው ገባ። እንዴት ሆነ እያናገርከኝም እንደነበረ በደንብ ሪሜምበር አስታውሳቸው። እኔ ያንን ነገር አይቼ ያልፈለኩበት ምክንያት ምናምን ብትለኝ እኔ አሁን አይዋጥልኝም። ዝም ብሎ ተረት ነው የሚመስለኝ። ስለዚህ በዚህ ልክ አክት ማድረጉም አስፈላጊ አይደለም። እዚህ ጋር ቆመህ እንደዚህ ያደረኩት እንደዚህ በዚህ ምክንያት ነው ምናምን ብትል እኔ ዝም ብሎ እንትን ነው የሚመስለኝ፣ ተረት እና ውሸት። ምክንያቱም እውነት ሆኖ መልካም ሰው ነው። ኦኬ እንጣ እንታረቅ፣ ችግር የለውም። በቃ ከሷ ጋር ያለውን ነገር አብቅቷል። እኔን የሚበልጠው እኔን አስበልጦ መጥቷል ብዬ ይቀበልሃለሁ። ሌላ ደግሞ ይመጣል። ከዛ እሱንም አስተናግዳለሁ። ሌላኛው አትመጣለች፣ እሷንም አስተናግዳለሁ። ከዛ የአሁኑ ደግሞ በምን ባሰ ጭራሽ ሌላ ሴት መምጣቱ አይደለም፣ ጭራሽ ጓደኞች ተሰብስበው መናገራቸው ነው መሳደብ። ሆይ ትዳር የነገ ህይወትሽን የሚመራልሽ ከሆነ በቀል የነገ ህይወትሽን የሚመራልሽ ከሆነ እኔ በቀል ምናምን አይደለም። ይኸውልህ መጀመሪያ ምንም ነገር አሁን ይሄን ነገር ያደረኩትኝ ፈልጌው ባይሆንም እኔ የሆነ ነገር ማድረግ ብፈልግ ምን ያክል ማድረግ እንደምችልም ለማሳየት ነው። እሱም በማድረጌ ብዙም ደስ ላይል ይችላል፣ ግን ኦኬ። ግን ደግሞ እኔ ለእልህ ወይም ለበቀል ምናምን አይደለም። አሁን ይሄን ነገር ያደረኩት ራሴን ነፃ አድርጌ ራሴ ገባ። አንተ እንደፈለክ እየፈነጫ እየመጣ እኔ ላይ እንደፈለክ መሆን እንደማትችል እና ራሴ ምን አይነት ሴት እንደሆንኩኝ አንተ የኔን የሚስትነትን ክብር ባታስጠብቅ፣ እኔ ግን ሴት ነኝ። የሴትነቴን ክብሬን እኔ በራሴ እጅ ማስጠበቅ እችላለሁ። ገባ? ሌላው ይቀር። በቃ ይሄ ነው። ከዚህ በኋላ መገናኘትም መነጋገርም የለብንም። ስለ እንደዚህ አይነት ነገር በድጋሚ ላወራሽ አልችልም። ዛሬም ተረጋግቼ በዚህ ልክ እያወራሁሽ ያለሁት ለልጄ ስል ነው ሁሉንም ነገር የተውኩት ማለት ነው። ከባሽ ነገ ልጄን ለማየት ስመጣ ከአንቺ ጋር ተጋጭቼ ማየት ስለሌለብኝ በሰላማዊ መንገድ ልጄ እንደፈለግኩ እንዳይ ስለምፈልግ ብቻ ነው ዛሬ እንደዚህ ቆሜ ላወራሽ የቻልኩት እንጂ እንዳደረግሽው ስራ እንዳደረግሽብኝ ነገር ቢሆን ኖሮ ብዙ ማድረግ ነው የሚገባው። በነገር ላይ ምንም አላደረኩም። የምንት በጣም ቀላል ነገር ነው ያደረኩት። አንተ ካደረግከው ነገር አንፃር ምን አይነት ሩሩና የዋህ ልብ እንዳለኝ ራሱ አሁን እኮ መወቃቀስ ምንም አያስፈልግም። በቃ እናንተ ተወቃቅሳችሁ ምንም ብላችሁ ለልጃችሁ አብራችሁ ብትሆኑ መልካም ነበር። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? እንግዲህ ዛሬ እንደምታዩት መግቢያ ላይ አብርሽ የመጨረሻ ፊርማውን ፈርሞላታል ስለ ንብረት መከፋፈል ምናምን እና ግን ያው እሱ ለልጁ ሲል በሰላማዊ መንገድ ነው ነገሮችን መፍታት እየሞከረ ያለው። ያው ልጅ ያገናኛችኋል። እናንተ ያው ተራርቃችሁ አትራራቁም። ልጃችሁ የግዴታ መገናኘት አለበት። ያው ለየብቻ ብትሆኑ እናንተ ሰላም ከሆናችሁ ያው የአባቱን ማግኘት አለበት፣ እናቱን ማግኘት አለበት ብዬ ነው የማስበው። ሆኖም ግን እንደዚህ ተወቃቅሳችሁ ሆናችሁ አብራችሁ ብትሆኑ ለተመልካቾቻችሁ ደስታ፣ ለሁሉም ደስታ ነበር። ግን እናንተ ነገሮችን ቆም ብሎ ያለ ማሰብ ነገር እስካሁን እንትን ብላችሁ አሁን ዞሮ ብትወቃቀሱ ምንም ትርጉም የለውም። ከእንግዲህ ወዲያ አብርሃምን በህይወቴ ምን ተማርኩበት፣ ምን ትዳሬን አፈረሰው ብለህ ለእንትኑ ሌላ አሁን እንደዚሁ ገና ወጣት ነህ፣ እንደዚሁ አትቀርም፣ ትምህርት ይሆንሻል። ሩታም ደግሞ ምንድነው ጥፋቴ ባሌ ላይ እንደዚህ ያደረኩት ምንድነው ብለሽ ከዚህ ተምራችሁ ወደፊት ጥሩ ህይወትና ደስ የሚል ህይወት እንደምትመሩ ተስፋ አደርጋለሁ። ልጃችሁን ያሳድግላችሁ ነው የምለው። ግን እዚህ ጋር ሳልናገርም አላልፈው። ሩታ በጣም ነው ያጠፋሽው፣ በጣም ነውር ነው። ነገ ልጅሽ የሚጠይቅሽን ነገር ነው ያደረግሽው። በእርግጥ አንቺንም እሱንም ይጠይቃችኋል። እሱም ጥፋት አጥፍቷል፣ አንቺም ጥፋት አጥፍተሻል። ግን ሲባል ጥፋት ያጠፋው ማነው ብትሉ እዚህ ጋር እውነት ለመናገር ከሆነ ሩታ ናት። ለምን ልጅ የሌለው ልጅ ያለው እነ ሮቤል በሞሏት ነበር ስትሄድ የነበረው። አንዱ አስረግዞኛል ቤት ፍቅረኛ ነው ስትለው የብዙ ሰው ወሬ ትቀበላለች። ምክንያቱም ባሏ ስለሆነ አትቀበል አይደለም። የሶሻል ሚዲያ ሰው እስከሆነ ድረስ ብዙ ነገር ሊወራበት ይችላል።
ያንን ጠንቅቃ ማወቅ ነው ያለባት ብዬ ነው የማስበው። ሌላው እንግዲህ ልጃችሁን ያሳድግላችሁ።